3-0 በብራይተን የሚለጠለጥ የተጣለ ክለብ ይዛችሁ ነው እኛ ላይ ሙድ የምትይዙት? ሶፊ አሁን የምርህን ነው? አሁን እኛ ላይ ባለፈው ሙድ ያዝከው ይሄን የተጣለ ክለብ ይዘህ ምን አይነት ተጫዋቾች እንዳሉት ማንም አይችልም። ኔቶ የተባለ ፈረስ ነው፣ ዝም ብሎ መሮጥ እንደዚህ አቀርቅሮ ምንም ነገር የሚያውቀው ነገር የለም። ከዛ ቅያሪ ጋር ናቸው ነው የሚገባላችሁ። እንደ ዩናይትድ ደግሞ ባለጌ ቲም የለም። እንደ ቼልሲ ራሳችሁን እንደ ባለጌ ነው የምትዩታ። ማሪኬ ምናምን ሰጣችሁ ብለህ ጋርናቸውን አሳቅፈዋችሁ ይሄው እናንተ ሻምፒየንስ ሊግ እንዳትገቡ አደረጋችሁ። ምን አይነት ባለጌ ቲም ነው ዩናይትድ ግን እንዴ! ቄውቶፕ አሁን እኮ ማለት ነው ቼልሲ እኮ 8ኛ ራሱ የሚጨርስ አይመስልም። አሁን ብራይተን በለጠ 3-0 ልጥልጥ አድርጉ። አንድ ምክንያት የለህም እዚህ ጨዋታ ላይ ለመሸነፋችሁ፣ አንድ ምክንያት የላችሁ። ይሄ አሰልጣኙ አያውቅም፣ የተጣለ አሰልጣኝ ነው። እኔ ከየት እንዳመጣ ምንም ነገር አያውቅም። ይሄ ሰውዬ ይዟችሁ ለመውረድ እንደውም አሪፍ ተስፋ አለው። ቀጣይ ዓመት ምናምን ነገር አሻሽሎ የሚወርድ ይመስለኛል። ዘንድሮ አለመውረዱን አረጋግጧል፣ ግን ቀጣይ ዓመት ይወርዳል። ይዙት። ይሄ የተጣለ ክለብ ነው። በስመ አብ። እሺ ወንድም ጥላ ይኸው አመጣውልህ 5 ጌም 0 ጎል ማለት ምን ትላላችሁ? የእግር ኳስ ቤተሰብ ሃንግማን ይታዘንላት ወይ? ወንድም ጥላ የማንቼ ደጋፊ ብቻ ነው የሚያዝንልሽ አይደለ? ቢያዝንልሽ ኖሮ ለምን አልሰጠሽም 3 ነጥብ? በጥቅም ወንድም ጥላ የለም። ማን ክፉ አንቺ አሽቃብጪ ዝም ብለሽ አብሻ። አሁን ኔክስት ሲዝን ቻምፒየንስ ሊግ ማን ዩናይትድ ስለገባ የማን ዩናይትድ ደጋፊ ሆነሽ ከሽ ማለት ነው ያለብሽ። ኤፍ ኤ ካፕ አሸንፌ በአቋራጭ ምናምን ብለሽ ካሰብሽ ቶማን ሲቲን ሊድዝን አታሸንፍም። እኔ እቀምርበታለሁ። በፍጹም ሊድዝን አታሸንፍም። ምክንያቱም የፕሪሚየር ሊግ ቡድን ነው አባቴ። ጎል ማግባት እኮ አልቻልክም። አቤት ፕሪሚየር ሊግ እንዴት አባቱ ነው የሚያረካው ማን መልስ ይዘጋጅልሃል። ማስተካከል ካልቻልክ ማሸነፍን እርሳው። ጎል ይከብዳል ነው ምልክ ገባርለ ይነቃባሃል። 2 ወር 3 ወር ምናምን። ይሄኛውን ሰውዬ ደግሞ እኛ ነው የበረክ ነው ገባርለ እኛ በረክ ነው በቃ መረዳውን ማለት አስበዋል። ሃከር ምናምን ፕሮፌሰር ምናምን ተብሎ የነበረ ሰውዬ ማለት እኔ እኮ ማሬስካ ሲለቅ ይሄን ሰውዬ ይምጣ እንደገና ሳላቅ በፊት ያመጡላችኋል ገደል ይከታችኋል ብዬ ነበር ገባርለ ሌላ የበለጠ ላቃጥል ይሄን ሰውዬ አያባሩት ምን አለ በላይ ነው ምን አያባሩትም አባቴ ገባርለ ባክቱ ሚድ ቴብል ክለብ ያራድዬ ልጅ ባክቱ ኦይል የለም ራሻ ቤንዝል ማዲያ የተመሰረትሽ ዩክሬን ጦር ሜዳ የሞትሽ ክለብ ነሽ አንቺ አድክሚዎች ሰውዬ ማ ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል፣ ትንሽ ነው የቀረን። በቃ የጊዜ ጉዳይ። አረ ምን አይነት እንጉልፋቶ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን ሲዝኑ ትንሽ ቢጨመር ከሚኮም አልፈን መሄዳችን ነው። መሄዳችን ነው። አረ ወይኔ! አረ ቼላው ወዴት እያመራች ነው? 5 ተከታታይ ጨዋታ ጎል ሳታስቆጥሪ ትሸነፊያለሽ። ይሄን ወንዱ ሚያ ካሊፋን አስፈረመሽ እኮ ነው። ዝም ብሎ ይሰጣል። ያልሰጠው ያልደረሰው የለም እኮ ቼልሲ መቀለጃ አረገው። አሁን ምንም አይነት የአውሮፓ እንትን አይኖርሽም። በሚቀጥለው አመት ስሜቱ እንዴት ከባድ እንደሆነ እኛ እናውቀዋለን። በዚህ አመት እንዴት አዛ እንደበላል 20 ምናምን ቀን አለመጮት ምናምን አዛ ነው የሚያደርግሽ። ኤፍ ኤ ካፕ ምናምን ካልበረታሽ እና ካልሄድሽ ተበልጥሻል። እንዴ 5 ጨዋታ 1 ጎል ማስቆጠር ይከብዳችኋል። ቼልሲ ሪከርድ ሰበረ። በቃ እኔ እንዴት ደስ እንዳለኝ እናንተ አልገባችሁም። ከ1912 ጀምሮ እስካሁን ድረስ በታሪኩ ለመጀመሪያ ጊዜ ቼልሲ 5 ጨዋታ በተከታታይ ፕሪሚየር ሊግ ላይ ተሸንፏል። ስንት ጊዜ ወርዶ እንደነበር ታውቃላችሁ አይደል? ሲወርድ ራሱ 5 ጊዜ ተሸንፎ አይደለም የወረደው። አየው አሁን 5 ጊዜ ተሸንፏል። እሱ አይደለም የገረመኝ፣ 5ቱም ላይ ምንም ጎል አላገባም። እሱም አይደለም የገረመኝ። ላለፉት 4 ጨዋታዎች ከአራቱ ጨዋታዎች 3ቱ ላይ 3 ጎል ገብቶበታል። እኔ ከዚህ በላይ እኮ ማለት ነው ምንም የሚያስደስት ነገር እኮ የለም። ምንድነው ያስደሰተ አትሉኝም? በቃ እያበድኩ አያ ይላል። በቃ እስቲ ቆይ እኔ አንድ ጥያቄ ልጠይቃችሁ። 3-5-2 ለብራይተን ፈርታቸው ገብተህ ምን ይዘህ መውጣት ፈልገህ ነበር? ሌላው ደግሞ ፕረስ መደረግ ትፈልጋለህ አይደል? አሁን እኮ ብራይተን እኮ አሪፍ እኮ ነው እኮ ፕረስ ያደርጋል። ፕረስ መደረግ ከፈለግ ይኸው ፕረስ ያደርጋል። ፕረስም ስትደረግ ሀሳብ የለህም። ምንድነው? ቆይ እኔ አሁን ምንድነው ከኛ የምትፈልገው ንገረን እስቲ።
እንዴ አንተ ስለምን ትጨነቃለህ? እዚህ ውስጥ ገብተህ ለምን አትወጣም? በእኔ አንተም በሆን በራሴ ፍቃድ ነው ስራውን የምለቀው። እነሱን ላስኪያስለቁኝ አልጠብቅም እንዴ። ትንሽ አይደብርህም እንዴ? አንተ ትንሽ ስሜት አይሰማህም እንዴ? እግር ኳስ ሃይ ምንድን ነው? እሺ ፍላጎትህን አሁን እኮ ንገረን እንዴ። ፍላጎትህ ምንድን ነው? የቼልሲ ነቀርሳ ዋና ነቀርሳ ሳንቼዝ ነው። ልንገራችሁ ስለሚመልስ ምናምን ኳስ መስርቶ ሊጫወት ሲል ቼልሲ አውት ኦፍ ኖዌር ዝም ብሎ ኳሱን ይጠልዟል፣ ለእነሱ ይሰጣቸዋል። ምንም እኔ ሁላችሁ አታስዋሹኝ ማለት ነው። ምንም ተስፋ የለውም ምንም። እኔ ግን ደስ ብሎኛል። የሚቀጥለው ዓመት ይሄን አሰልጣኝ ካየነው እኔ በጣም ነው የሚገርመኝ። እኔ ምንም እግዚአብሔርን ቲክቶክ አቆማለሁ ካላባረሩት። ምንም ቪዲዮ አልሰራም የምር በስ ከዚህ ጋር ማን ቀጥል አስባችሁታል? ይህ ሰውዬ ሲዝኑ መጀመሪያ ላይ መጥቶ ቢሆን ኖሮ በወልቭስ ቦታ እመኑኝ ቼልሲ ነበር የሚወርደው። በቃ እኛ ነበር የምንወርደው በወልቭስ ቦታ። በአሁኑ ሰዓት መውረዳችንን ያረጋገጥን ቲሞች እኛ ነበር የምንሆነው። ይሄ ገጣባ አሰልጣኝ ቢመጣ ኖሮ መጀመሪያ ማሬስካ በሰበሰበው ነጥብ እኮ ነው እስካሁን ያለ ነው ራሱ። አንድ ጎል እንኳን ለማግባት 5 ጨዋታ ኦን ታርጌት አትመቱም። ዛሬ እንኳን እንደው ለተስፋችን እንኳን ኦን ታርጌት አትመቱም። በጣም ያሳፍራል። እግዚአብሔርን ሊድስ ልጥልጥ ነው የሚያደርገን። እመኑ ፋይናል ምናምን ኤፍ ኤ ካፕ አንደርስ ምንም ተስፋ የለንም። አይደለም ሻምፒዮንስ ሊግ ማለት ነው ኢሮፓ ሊግ እንኳን የመግባት ተስፋ የለንም። ኮንፈረንስ ሊግ ያምረናል፣ ሲያምረን ይቀራል። ኮንፈረንስ ሊግ ራሱ አንገባ። በጣም የዘቀጥን ከመሆናችን የተነሳ ማለት ነው። በህይወቴ እኔ በፖተር ዘመንም አይቻለሁ የዘቀጠ ቼልሲ። እንደዚህ የዘቀጠ ቼልሲ ግን አይቻላቅ። የዘቀጠ ኦን ታርጌት መምታት ማንችል፣ በስነ ስርዓት መቀባበል ማንችል፣ ልጆቹ ኬርለስ ተጫዋች ራሱ አይመስሉ። ሳንቼዝ እኮ ዛሬ ስንት ኳስ ባያድነን እኮ አልቋል። 6-0 ምናምን። በጣም ያሳፍራል። መድኃኒዓለምን እኔ ያሳፍራል በጣም በስማ። እንደ ዛሬ ተበሳጭቼ አላቅም። እንደ ዛሬ ቅጥል ብዬ አላቅም ማለት ነው። ቅጥል ወይኔ ቼላ፣ ወይኔ ወንድም ጥላ። አሰብኩት እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብሏል ማለት ነው። 6ኛ ገብቶ አስተዳዳሪዎቹ ምን አጭሰው ምን መርቅ ነው የምን አገር ጫት ቀበው እንደሆነ አላቅም። እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረት አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዚህ የደበደበ እንደዚህ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። በጭራሽ ማሬስካ መባረር አልነበረበትም ማለት ነው። የትኛውም ቡድን ማሬስካን ቢያስፈርመው አሪፍ አሰልጣኝ ይመስለኛል። ለማንኛውም እነ ሊያም ዴላፕ ምናምን እኛን ሪጀክት አድርገው ነበረ። ቻምፒየንስ ሊግ እንጫወታለን ምናምን ብለው እና እነ ኩኛ እነ ምቤሞ ቻምፒየንስ ሊግ ሊጫወቱ ነው ኔክስት ሲዝን። አዝናለሁ ወንድም ጥላ። ባለፈ ሳምንት ላደረኩትም ያው ቻምፒየንስ ሊግ ነገር ሆኖብኝ ነው ላደረኩትኝም በደል እንግዲህ ይቅርታ እንጠይቃለን። ካይሴዶን ደግሞ ወይ ለአንድ አመት ምናምን በውሰት ምናምን አበደሩን እኛ ጋር ቻምፒየንስ ሊግ ይጫወት ለማለት ነው። ይመቻችሁ። ግን እነዚህ አስተዳደሮች ግን ነገም የምን ሀገር ጫት እንደሚቅሙ አይታወቅም እና ከባድ ነው በጣም። ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላቅም። እውነት ከየትኛውም ደጋፊ ገቢሽ የለኝም። ከዛ ልጅ ጋርም ትቻለሁ የራሱ ጉዳይ ምንም ግን በጣም ነው ኢንጆይ ማድረገው። አርሰናል ከዋንጫ ውጭ ሁሉም ነገር የተሳካለት ነው። ሁሉም ነገር ቶትናም ሊወርድለት ነው። ደርቢው ቼልሲን ካጠገቡ እያራቀው ነው። ይሄው ቼልሲም ዛሬ ተሸንፏል። እኛንም የቋጠሮ ጥሪ እናቁም የሚል ስምምነት ጀምሯል። በቃ አርሰናል ምን ያልተሳካለት ነገር አለ? ይጨፍርብን እንጂ
ደሞ እዛው የተነጋገርንበት ቦታ እንገናኝ። ቋጣሪዎችንም አጥፍተን እኛም ከቻምፒዮንስ ሊግ እንጠፋለን። ተግባባን አይደል? እስከመቼ ብቻዬን እቃጠላለሁ? እነሱንም አናታቸውን ብዬ ነው የምጥላቸው። እኔ እንደወጣው አይኖሯትም እነሱ። እዛችሁ ቦታ ላይ እንጠባበቅሽ፣ አንድ ሰው እንዳይቀር። በዚህ ነው አናታቸውን እምላቸው። የለንደን ክለቦች እውነትም ፓኒክ ኦን ዘ ስትሬት ኦፍ ለንደን። ግርምዬ እንዴ እንዳለ እኮ ወረዱ። ግርምዬ ቶተናም ሪሊጌሽን ዞን፣ ቼልሲ ለሻምፒዮንስ ሊግ ሲጠበቅ የነበረው ተከስክሶ ዩሮፓ ሊግም ሊያመልጠው ነው ከጁ። አርሰናል ዋንጫው በእጁ የነበረው አርሰናል በእጁ ላይ የገባውን ዋንጫ ለቼልሲ ማንቸስተር ሲቲ ወደ ፉክክር መለሰው። የተሻለው እንደውም አርሰናል ነው ባይዘው ከሌሎቹ። አፕሪልና ለንደን ጸብ ያላቸው ይመስላል። ሚያዚያና ለንደን እንዲሁ እንዳልክ ክለቡን ለቀውጣ ባይዘይን ያልስቅም ከመሬን ነው የምላችሁ። ግን ይሄ አሰልጣኝ በቃ አይችልም። ለማንኛውም ለኛ ደስ ብሎናል። ያው ብራይተን ቼልሲን እንግዲህ 3-0 አሸንፎታል ማለት ነው። ያው ቼልሲዎች አዝናለሁ። ከዚህ በኋላ ስለ ቋጠሮ የሚባል ነገር አላስብም። ምክንያቱም የቤት ስራው የኛ ነው። ከዚህ በኋላ አይዞኝ። እኔ እንደው ዘንድሮ ዩሮፓ ሊግ ራሱ ከዚህ በኋላ ልሰጋላችሁ። እንዲህ በዚህ አይነት ምን እስኪያደርግ ነው የሚጠብቁት? ተጫዋቾቹ እኮ እኔ አውቀው ነው እንደዚህ የሚያደርጉት። ሲጀመር ከምርኬው ነው የምላችሁ። በቃ አቋማቸው ወርዷል ማለት ይቻላል። አንድ ለማግባት ጎል እንኳን ያለ ፍላጎት ተጫዋች የለም። እንዲህ ክፍት ነበር። ዛሬ እኮ ቼልሲ እንዴ ብራይተን ይቀጠቅጠዋል። ፈርስት ሃፉን ሰከንድ ሃፉን ደበደበው እኮ ቼልሲን። በስመአብ ከዚህ በላይ ሁሉ እውነት 6-0 የሚያልቅ ጨዋታ ነበር። እንደውም ቼልሲዎች ተመስገን በሉ። ከምሬን ነው የምላችሁና እኔ አሰልጣኝ ላይ እንደውም ተጫዋቾቹ እያለመጡ ያለ ነው የሚመስለኝ። ለማንኛውም ለኛ ተመችቶናል። አይዞን። ግን እውነት ቼልሲ እንዲህ ሲሆን ማየት እጅግ በጣም ይደብራል። አይዞኝ። ወይኔ አሜክስ ላይ ጠርቶ ብራይተኖች ቼልሲን እያሯሯጡ በልምጭ ገረፉት። ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው የንን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች። በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንዲጮቱ ሁሉ እንደሚጮቱ ሁሉ ግራ የሚያጋባ ነበር። በጣም የደከሙ ነበሩ። ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ያራዳ ልጆች። ምን አለፋችሁ አብዛኛው ቼልሲ ተጫዋቾች ለአን እየወጡ ነው ይመስሉት፣ ሜዳ ውስጥ ያሉ አይመስሉም ነበረ ማለት ነው። እንደዚሁም የቼልሲ ደጋፊዎች ሜዳ ውስጥ ሊያም ሮዘኒየር እንዲወጣ ሲለምኑ እንደነበረ ታይቷል ማለት ነው። ደጋፊዎቹ በአንድነት ክለባችንን ለቀውጣልን ሲሉ ተሰምተዋል ማለት ነው ያራዳ ልጆች። ብራይተኖች ካስገራሚ የጨዋታ ብልጫ ጋር ወደ 6ኛ ደረጃ ከች ማለት ችለዋል ማለት ነው። የቼልሲ አያያዝ ግን በጣም የሚያስፈራ ነው ያራዳ ልጆች። በዚህ አያያዙ የሊደርስ እንደሆነ ግራ የሚያጋባ ሆኗል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። ቼልሲ ከባድ ችግር ላይ ነው ጋይስ። የአውሮፓ ሻምፒዮንስ ሊግ ተሳትፎም ጥያቄ ላይ ይገኛል። ሊያም ሮሰኒየርም ለ5 ተከታታይ የፕሪሚየር ሊግ ጨዋታዎች ሽንፈት እንደገጠመው እየተመለከትን እንገኛለን። ከሜዳቸው ውጪ በመጓዝ የሃዝለሩን ጠንካራውን ብራይተን የገጠሙት ቼልሲዎች የ6-0 ሽንፈት ገጥሟቸዋል። በጣም መጥፎ የሚባል ፐርፎርማንስ ነበራቸው በዚህ ጨዋታ ላይ። ብራይተኖች ትልልቅ ቡድኖችን ትራሽ ማድረግ የሚችል አይነት አቅም ያለው ቡድን እንደሆነ ይታወቃል። ነገር ግን በዚህ ጨዋታ ላይ ቼልሲዎች ያን ያህል እንኳን መገዳደር ችሏል ብዬ አላስብም። እኔ በግሌ አንድ ሞን ታርጌት ሙሉ ጨዋታ ላይ ማድረግ አልቻሉም ነበረ። ብራይተን ፈርስት ሃፍ በተለይ ጌሙን ዶሚኔት አድርገውት ነበር። ምንም እንኳን አንድ ጎል ብቻ ማስቆጠር ቢችሉ ማለት ነው። ለኔ ገርሞኝ ነበር። ከአንድና ከሁለት ከሶስት ጎሎች በላይ ማስቆጠር የሚችሉበት አጋጣሚዎች ተገኝተው ነበረ። ሳንቼዝ ሴቭ ያደረጋቸው በጣም ጥሩ ኳሶች ነበሩ። እንዲሁም ደግሞ ቻሎባ ብሎክ ያደረገውም ሌላ ጎል የሚሆን ቻንስ ነበረ። በፈርስት ሃፍም እንግዲህ በካሪዮጉሉ አማካይነት 3ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከሰከንድ ሃፍ በኋላ ቼልሲ ኮምፒት ለማድረግ ሞክሮ ነበረ። ነገር ግን በብራይተኖች የበላይነት ተውጦ ነበር አሁንም ማለት ነው። 56ኛው ደቂቃ ላይ ሂንስኑድ እንዲሁም ደግሞ 91ኛው ደቂቃ ላይ ተቀይሮ የገባው ዳኒ ዌልቤክ ተጨማሪ ጎሎችን አስቆጥሮ 3-0 ማሸነፍ ችሏል። ዶሎችን በጣም በተደጋጋሚ ሲሸነፉ ነበር ቼልሲዎች። ኢነርጂያቸው በጣም ዜሮ ነበረ ማለት ይቻላል። በእያንዳንዱ እንቅስቃሴዎች ብራይተኖች በጣም የተሻሉ ነበር ማለት ይቻላል። ሊያም ሮሰኒየር ከባድ ችግር ውስጥ እንዳለ ነው እየተመለከትን የምንገኘው። በነገራችን ላይ ጨዋታ የደረጃ ለውጥም ፈጥሯል። ብራይተን ቼልሲ ማሸነፉን ተከትሎ 50 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። የአውሮፓ ተሳትፎ እድል ያለው ቡድን ሆኖም እየተመለከትን ነው እንገኛለን። የአውሮፓ ሊግ ማለት ነው። ቼልሲ እዛው ባለበት 48 ነጥብ 5 ተከታታይ ፕሪሚየር ሊግ ጨዋታዎችን ተሸንፎ 7ኛ ደረጃ ላይ ተቀምጧል። እሱ ብቻ አይደለም፣ በጣም የሚያስገርመው 11ኛ ደረጃ ላይ ያለው ሰንደርላንድ 49 ነጥቦችን ይዞ ከቼልሲ መብለጥ የሚችልበት እድል አለ፣ ቀሪ ጨዋታውን ማሸነፍ የሚችል ከሆነ ማለት ነው። ከዛም በተጨማሪ እነዚህ ከስር የምትመለከታቸው ብሬንትፎርድ፣ በርንማውዝ፣ ኤቨርተን የመሳሰሉ ቡድኖች ሰንደርላንድን ጨምሮ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ቼልሲን ይበልጣሉ። እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ።